በገዳምኒ አንትሙ። በዚህ የወላይታ ምድር ጉያ ውስጥ ዓለምን ንቆ ሰማያዊውን ጥበብ የሚፈልግ ትውልድ ይገኛል። ላወሉ መንፈስ ቅዱስ ለዓለም ወለዓለም ዓለም ንዑስ አነ እምአሃዊየ ወወዴሳ በቤታ አቡየ ወኢርየኢ አባጋ አቡየ ወኢርየኢ አባጋ አቡየ። ይህ በወላይታ ሶዶ ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ነው። በደቡብ ኢትዮጵያ ለሚገኙ አብያተ ክርስቲያናት ብርሃን የሚሆኑ የነገ መብራቶች የሚቀረጹበት ታላቅ የአብነት ትምህርት ቤትም በዚሁ ይገኛል። ይቤሎ አብ ለወልዱ ወልድየ ንበር በየማንየ እዚህ ሌት ተቀን የእግዚአብሔር ቃል ይነበባል፣ ምስጋናውም አይቋረጥም። በዜማው ቤት የቅዱስ ያሬድ ጣዕም፣ በቅዳሴው ቤት የሰማያዊው ስርዓት፣ በቅኔው ቤት ደግሞ ረቂቁ ምስጢር ይብራራል። እኛም የግስ ሰርቶች እንጀምራለን። የግስ ሰርቶች 8 ወገን ናቸው። ማማን ናቸው? ይብሉቀ ተለቀዲሰ ተንበለ ባረከ ማይረከ ሲሳየ ከለጦ መረናቸው። እነዚህም እየራሳቸው ሰራዊቶች አላቸው። የቀተለ ሰራዊቶች አቤተ መምህራኑ ያለ ስስት ያፈሰሱትን ዕውቀት ተማሪዎቹ እንደ ንብ ይቀስማሉ። መምህር ጦማ ልሳኑ ይባላለው። በወላይታ ሀገረ ስብከት በርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም የቤተ ማርያም ያቋቋም መምህር ነኝ። በዚህ በአብነቱ ትምህርት ቤት ደግሞ ንባብ ተማሪዎችን ነው ማስተምረው። ስምራቶ ወዛህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ ዘይግፎነ። በቅድሚያ መምህር ያሬድ ገበየሁ እባላለሁ። በወላይታ ሀገረ ስብከት ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም የአብነት መምህር የድጓ መምህር ነኝ። ስሜ ዲያቆን አስተራይ አበበ እባላለሁ። በዚህ በታላቁ ርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም አብነት ትምህርት ቤት የአብነት ተማሪ ነኝ። አመልተሃ አመሳቀለ አመልተሃ ያመለት ያመሳቀላ ያመልት ያመሳቅል ዘንድ ያመልት ያመሳቅል አመልትሆ አመልትሆት ማመሳቀል ምልቱ አመልታሂ ያመሳቀለ ምልቱሃን አመልታሃያን ያመሳቀሉ ምልትሂት አመልታሂ ያመሳቀለች ምልቱሃት አመልታሃያን። አባ ሀብተ ማርያም እባላለሁ። የትምህርት ቤቱ መጋቢ ነኝ። እዚህ ትምህርት ቤት ላይ ወደ 4 አይነት ትምህርት ወደ 5 አይነት እየተሰጡ ነው ያሉ ትምህርቶቹ ማለት ነው። አንደኛው በመጀመሪያ ጊዜ የተተከሉት የዜማ ወይም የድጓ ትምህርት፣ የቅዳሴ ትምህርት፣ የንባብ ትምህርት፣ በቅርብ ጊዜ ደግሞ
የቅኔ ትምህርቶቹ በትምህርት ቤት እየተሰጡ ይኖራሉ። ገጾ የአብነት ትምህርት ቤት ያው እንደሚታወቀው ይህ ደቡብ ክፍል እንደ ሰሜኑ ክፍል ብዙ የአብነት ትምህርት ቤት የተስፋፋበት ስላልሆነ የነዚህ አቀባበላቸውም ፍላጎታቸውም ከዚያ ከሰሜኑ ትምህርት ቤት ልክ እንደዛ ተማሪ ናቸው። በጣም ነው የሚቀበሉ፣ ይማራሉ፣ የትምህርትም ፍላጎት አላቸው። ከድሮ አሁን በጣም ለውጥ እየታየ ነው። በደንብ መቀደስ ማገልገል በደንብ ማንበብ ይችላሉ። ገጠር ላይ ሄደው ያልተማሩትን ማስተማር ይችላሉ እና በጣም ትልቅ ለውጥ አለ ብዬ አስባለሁ። ተማሪዎቹ ዘርፈ ብዙ የሆኑት ትምህርቶችን እዚህ ይማራሉ። በዘርፈ ብዙ ደግሞ አገልግሎት ያገለግላሉ። እዚህ ባሉበት ገዳም ብቻ ሳይሆን ተምረው ጨርሰው እስኪወጡ ድረስ እናንተ ይበቃችኋል፣ ለቤተክርስቲያን የሚሆነውን ነገር ይዛችኋል ተብሎ እስኪወጡ ድረስ በእያንዳንዱ አጓራባች ያሉ አብያተ ክርስቲያናትም እየሄዱ አገልግሎት ማህሌትም ይቆማሉ። ወይ ዋረብ አጥንተው ጥሩ ሆነው ተዘጋጅተው መልኩንም ተዘጋጅተው ሄደው ሲያገለግሉ አድረው ቀድሰው ይመጣሉ። በዘወትር ደግሞ አጓራባች ቤተ ክርስቲያናት ላይ ቅዳሴ ከታጓለው ቀጥታ ሰዎቹ ወደዚህ ነው ወይም አገልጋዮቹ ወደዚህ ይመጡና ሁለቱም ቢሆን 3 ዲያቆን የሚያስፈልጋቸውን ያህል ይዘው ይሄዳሉ ቀጥታ ማለት ነው። ልክ ለቤተ ክርስቲያን ይቺ ሰዎች ከምንጭ ቀርተው እንደሚጠቀሙ ሁሉ ለቤተ ክርስቲያንም ምንጭ ናት ማለት ነው። እቺ ትምህርት ቤት የተዘጋ ቤተ ክርስቲያን የገጠር ቤተ ክርስቲያን አገልጋይ የለውም። መጀመሪያ ላይ እዛ ይድረሱ፣ ከዛም ትንሽ ትንሽ እያለ ወደ ላይ የራሳቸውን ችለው መምህራን እንዲሆኑ ነው የምናገረው የምናስተምረውም ለዛ ነው። እኔ ዲያቆን ሰላሙ ታንጋ ይባላለሁ። እዚህ ርዕሰ አድባራት ወገዳማት ደብረ መንከራት አቡነ ተክለ ሃይማኖት አንድነት ገዳም አብነት ተማሪ ነኝ። 2017 ነው 16 አካባቢ ነው የመጣው። እሳቸው መቆሳት ነው የመጣው። እስካሁን ቅዳሴ በሙሉ ከነ ቅስናው ጨርሻለሁ። ሰዓታቱን ጨርሻለሁ። አንቅስ እየተማርኩ ነው። እግዚአብሔር ይመስገን አሁን ጥሩ ነው። ዋናው እግዚአብሔር ፍቃድ ነውና እሱ ፍቃድ ከሆነ ምስክር ቤት ያሰፉ ነኝ። እሱን ትምህርቱን ከጨረስኩ በኋላ ዋናው የኛ አላማው ዋናው ወደ ገጠር ሄደን ማገለገል ነው። ያ ስለሆነ ዋናው እሱ ዋናው ነው። እሱን ከጨረስን በኋላ ሄደን እናገለግላለን። እንግዲህ አብነት ትምህርት ቤቱ የኔ ያህል አቅም ባይኖረውም የራሱ ራዕይና አላማ አለው። ራዕይ ምንድነው? ቢያንስ 1-3 ራዕዮችን ጠቅሼ ማለፍ ፈልጋለሁ። አንደኛ ትምህርት ቤቱ የራሱ የሆነ ገቢ ምንጭ ያለው ሆኖ ማየት ነው። አንደኛው ራዕያችን የትምህርት ቤት ራዕዩ ማለት ነው። ሁለተኛ ደግሞ ይህ ትምህርት ቤቱ ቤተክርስቲያን የሚያስፈልጋትን ያህል ጉባኤ ቤት ተተክሎ ማየት። ይህ ሆኖ ደግሞ ቀጥሎ መጨረሻው ላይ ይህ ትምህርት ቤቱ የራሱ የሆነ ማስመስከሪያና ማህተም ቤት ያለው ሆኖ ማየት የትምህርት ቤቱ የወደፊት ራዕይ ይሆናል ማለት ነው። ያው ይህ ትምህርት ቤቱ አድጎ ምስክር ቤት መስጠት ይችላል። ግን ለዚያ ሁሉ ያን ነገር ለማድረግ እንደ ሌሎች አካባቢዎች ድጋፍ ያስፈልገዋል። አብነት ትምህርት ቤቱ አሁን እዚህ በአባታችን ድካምና በውስጥ ባሉ ብዙ በሚያገለግሉ አባቶች ነው እንጂ ሌላ ድርጅት ወይም ሌላ ሰው ይሄንን ጉባኤ ድጋፍ የሚያደርግለት የለም እና ስለዚህ ድጋፍ ቢደረግለት
የማይሆነው ምክንያት የለውም። ትልቅ ነው። አሁን እየተጠናከረ ነው ጉባኤ ቤቱ። ለዚህ ለደቡብ ክፍል በጣም አርአያና ምሳሌ የሚሆን ገዳሙም አኳያ ከአካባቢው አኳያ የተሻለ ስለሆነ ሰዎች ሁሉም ድጋፍ ቢያደርጉ ይሄ የምስክር ቦታ ይሆናል። አሁንም ያሉት አሁን የድጓ ቤት አለ፣ ቅዳሴ ቤት አለ፣ ቅኔ ቤትም አለ፣ ንባብ ቤትም አለ። ያው አሁን ይሄ ደግሞ ሲያድግ ደግሞ ወደፊት ደግሞ ያቋቋምና የቀረ እሱም ያው ድጋፍ ከተጠናከረ ይጀመራል ብለን ተስፋ እናደርጋለን እና ስለዚህ ሁሉም ክርስቲያን ለዚህ ጉባኤ ቤት ድጋፍ ማድረግ አለበት ብዬ በራሴ ያምናለሁ። አሁን በዚያ በሰሜኑ እኛ ስንማር ብለን የተማርነውን ሳንቀጽል እንደገና ያው በዚህ አዳሪ ትምህርት ቤት ወደዚያ ስለሌለ ያው ራሳችን እየሄድን በእንተ ስማ ለማርያም ስለመብራን እያልን ነው እየለመን ያው ራሳችን ያው ቀለብ እንትን እያልን እንትን ስንል ነበር። ግን ወደዚህ አመጣ ያየሁት በቃ ሲማሩ ይውላሉ ተማሪዎች። ከዚያ በኋላ ያው ከተማሩ በኋላ ያው የምሳ ሰዓት አለ፣ ይደወላል፣ ይገቡና ይበሉና አዚያ በኋላ ቀጥታ ወደ ቅጸላ ነው የሚሄዱ ማለት ነው። እና በዚህ ሰዓቱ ያው እንዳይገል የቁጠባ ሰዓት እንዲቀጽሉ በደንብ እንዲደረጉ ይሄ እንዳለ ሆኖ ግን ደግሞ አስቸጋሪ ደግሞ ያው ተማሪዎች አሁን የተማሩ ቁጥሩ እየበዙ ስለሆነ ወደ 75 ተማሪ አለ። በዚህ በአብነት ትምህርት ቤት የዜማ ተማሪዎች አሉ፣ የቅዳሴ ተማሪዎች አሉ፣ የንባብ ተማሪዎች አሉ፣ የቅኔ ተማሪዎችም አሉ። አሁን ወደፊት ያው ብፁዕ አባታችንም ያቋቋም ጉባኤም ለመትከል ነው እያሰቡ ያለ። ያው ግን የበጀት ሁኔታ ያለው ሁኔታ በጣም ችግር አለ። የመጻፍም የበጀት ሁኔታም ስላለ ነው እንጂ አሁን ወደ 75 ተማሪዎች አሉ። የዚህ ጉዳይ ነው እንጂ ብዙ ወደፊት እንደሚያስፈልግ ያወሳቸው እቅዳቸው ነው። ተማሪዎቹ አሁን በጣም ጊዜያቸውን በደንብ አድርገው እየተማሩ ነው ያሉ። አሁን ጾመ ድጓ ይዘላለቁም አሉ። ወደፊት አሁን ድጓ የሚጀምሩ ተማሪዎችም አሉ። ጾመ ድጓም እየከለሱ ያሉ ተማሪዎች አሉ። በጣም አሪፍ ነው። በደንብ ነው ሁኔታ እየተማሩ ያለ። ጠንካራ ናቸው። ሰዓታቸውን ለማለት በቃ የተለያየ ወደ ቅኔ ቤት ወደ አቋቋም ቤት ለመሄድ በቃ ሰዓታቸውን በአግባቡ ነው እየተጠቀሙ ያለ። ጎበዝ ተማሪዎች ናቸው ያሉ። በደንብ እየተማሩ ይገኛሉ። ስሜ ዮሴፍ ያረጋል ይባላል። የመጣሁት ከሰሜን ወሎ አማራ ክልል ነው። የምማረው ትምህርት የቅኔ ትምህርት ነው። ፊት ከመማርበት ብዙዎች አሁን ለመጻፍም ለመማርም ከፈለግ መጻፎች ቤተክርስቲያን ሄደን መጠየቅ አሁን ሰበካ ጉባኤ ጠይቀን ወይም የሚያዘውን ጠይቀን መጻፍን ሰጠናል እንማራለን። ከዚህ ግን አዎ መጻፍ እጥረት አለ። ለምግብ አሁን ለምሳሌ አሁን ከዛ ቀረብ ያለ ነው ሀገራችን ሄደን አሁን በጣም ጊዜ ዘመዶቻችን የሚፈልጉን ተዛ ይልቁልና ስንቅ ምናምን እናሰንቃለን። ከዚህ ግን ሀገራችን ሩቅ ነው። ያው ለማሰነቅም ለመለመንም አይሆንም። ይሄ ሀገሩ አልተለመደም። ለምኝታ ምናምን እንዲያንገዛ ዛን ብንገዛ እንኳን ዘመዶቻችን ችግር ናቸው ግዙልን ብንወስዳለን። ከዚህ ደግሞ አንደኛ ሀገራችን ሩቅ ነው። ለመግጃም ብዙ በጣም ከፍ ያለ ነው። እዚህ የምኝታ መጥራትም አለ። የወንበር መቀመጫ ራሱ ተቀምጠን የምንመገብበት ራሱ ወንበር ምናምን የለም። ያው የአብነት ትምህርት ቤቱ ራሱን የቻለ ገቢ ቋሚ ስለሌለው በቀለውም ሆነ በተለያዩ መጻሕፍትም ሆነ አሳሙና ጀምሮ ራሱ ንጽህናቸውን የሚጠብቁበት ከሳሙና ጀምሮ ከብርድ ልብስ ጀምሮ የሚለብሱት ቀለዋቸው ምናምን ይሄ በጣም የራሱን የቻለ ጉባኤው ያው ፕሮጀክት አለመኖሩ እንጂ ማድረግ ምስክር ቤት ማድረግ ይቻላል። ወደፊት ችግር የለም። ግን ያ ሲሆን ግን ምስክር ቤት ለማድረግ ግን ብዙ የራሱ ቋሚ የራሱ የቋሚ ገቢ ጉባኤው መኖር አለበት እንጂ ማድረግ ይቻላል። ያው ይህም የተማሪዎች ማረፊያ አንድ አይነት ነው። በአንድ አይነት ዲዛይን የተሰራው ይሄ አሁን ሎከሩ ወይም ቁምሳጥኑ ያው አገልግሎት ውጭ የሆነው እንግዲህ 7 አመት ያህል አገልግሎት ነው የሰጠው። ይሄ ከዛም በህፃናት እጅ ሆኖ 7 አመት ነው አገልግሎት የሰጠው። ይሄ ቢታደስ ደግሞ የኔ ያህል አገልግሎት አይሰጠንም። ምንድነው አሁን እግዚአብሔር ቢለንና ቢፈቅደን እንደው ትንሽ ነገር ብናገኝ ይሄን ነገር ሁሉ ያሳደሰን ትንሽ ጊዜ እንዲሰጥ ይኸው እንግዲህ ነቀን እንትኑ ምኑ አባላሽቶታል። እንግዲህ ብል ምናምን በልጦታል። ስለዚህ ይሄ አይነት ነገሮችን ለማደስ ብዙ ጥራት ያስፈልጋል ማለት ነው። ትምህርቴን ያው ምዕራፍ የትምህርቴ ያው ጾም ምዕራፍ ጊዮሳ ከካስ
በትምህርቴም የጾም ምዕራፍ የሚባለው ላይ ነኝ። እንዲሁም ጾመ ድጓን እየከለስኩ ነው ያለሁት። አብነት ትምህርት ቤቱ ለመማር ምቹ ነው። ነገር ግን ትምህርት ቤቱ ራሱን ችሎ ተማሪዎቹን በሰፊ ለማስተማር ቋሚ የገቢ ምንጭ ባለመኖሩ ምክንያት ለትምህርት ቤቱ አስፈላጊ ነገሮች ለማሟላት ያስቸግራል። በይበልጥ የመጽሐፍት እጥረት አለ። ተማሪዎች በህብረት ሆነው ለሚማሩት ትምህርት ወይም የማህበር ቀለም በሚባለው በትምህርት ሰዓት እንጂ ለግል የሆነ መጽሐፍ የለንም። ቢኖረን ግን ለሁላችንም ጥሩ ነው። በልብስም በኩል በንጽህና መጠበቂያም በኩል የሚሰጠን ከትምህርት ቤቱ ነው። የምንበላውም ከትምህርት ቤቱ ነው። እኛ ባለንበት ማህበረሰብ የአብነት ትምህርት የተለመደ ስላልሆነ ማህበረሰባችን ለዚህኛው ትምህርት ያለው አመለካከት ብዙም ነው። በዚህም ምክንያት ቤተሰቦቻችንም ብዙም አያግዙንም። ብዙ ተማሪዎች ትምህርታቸውን እየተከታተሉ አቁመዋል። ተማሪዎች ደሮቶ እንግዲህ ኑጋ ሄራሰ ማደነው ከደሮ ዋይሲዮገን ናቲ ደሮ ሄርጊዮገን ትምህርት የፈ ጉያተ ነው ዳንደስ ደሮ ናቲ ጋፈ ካሰከ ትምህርት የፈ ጉያተ ናቲ ከዲኦክስታሲ ሄጋ ማለባይ ከይፈ ኦሰቴኮ ትምህርት ገዳሰሎ ራእይ ሲኖር ደግሞ አላማው መራስ ይሆናለው። አላማ ምንድነው? ይሄ ትምህርት ቤቱ አንደኛው ዋነኛው የተዘጉ አብያተ ክርስቲያናትን ማስከፈት ነው። ሌላ አላማ ይሄን ያልታርፎ አልፎ አይኖረውም። አንደኛው ይሄ ነው። ሁለተኛ ደግሞ ጊዜውና ዘመኑን የወጀ ትውልድን ለማፍራት የራሱ የሆነ አላማ አለው። የአባቶቻችን ስርዓትን ዶግማን ደግሞ ከቀኖና ለይቶ የሚያስቀምጠውን የሚያውቀውን የሚያስረዳውን ትውልድ ማፍራት ነው ማለት ነው። ሁለተኛው አላማ። ሶስተኛው ደግሞ ቤተክርስቲያንን የቤተክርስቲያን ችግር የሚረዳ ቤተክርስቲያን አካሏ ነፍሷ ህይወቷ የዘላለም ማረፊያ መሆኑን የሚረዳ ትውልድ ለማፍራት ነው ይሄ ትምህርት ቤቱ አላማ ያለው ማለት ነው። የራሱ የሆነ ግብ ያለውን ለቤተ ክርስቲያን ምን ያህል ጸጸትና የሚጸጸትና የሚኮራኮር ተኮራኮረ የሆነ ለሚመጣ ፈተና ሁሉ ጀርባውን ሳይሆን ግንባር ወይም ፊት ለፊት ተገትሮ የሚሞግት የሚከራከር ትውልድን ለማፍራት ነው ይሄ ትምህርት ቤቱ የራሱ የሆነ አላማው ማለት ነው። ሌላ ደግሞ የራሱ የሆነ ለትውልድ ላለው ትውልድ የሚያስተላልፉትን መረጃ መሳሪያዎችን ሆነ የተለያዩ ለተማሪ የሚያስፈልገውን ቁሳቁሶችን አሞልቶ በራሱ እንደ ምንጭነት የቀደም ይጠቀመውን አንድ የራሱ የሆነ ፋብሪካም ሆነ የራሱ የሆነ ገቢ ምንጭ ይሄን አቋቁሞ ራሱን ጭሎ ከልማና ወጥቶ ሁሌ ምማንን ከማስቸገር ወጥቶ ራሱን ለማቻል አላማ አለው። ዘይነብ ቃል የአጥም እግዚኦ ዘይነብ ቃል የአጽም እግዚኦ። በዚህ የአብነት ትምህርት ቤት 3 የጉባኤ ቤት አለ። የዜማ ትምህርት ቤት፣ የንባብ ትምህርት ቤት እንዲሁም የቅዳሴ ትምህርት ቤት አለ። እነዚህም ወደፊት ደግሞ ሰፍተው ተማሪዎች ሌላ ቦታ ለመማር ወደ ሌላ ቦታ ከመሄድ እዚሁ ያቋቋም ትምህርት ቤት ቢኖር በጣም ጥሩ። በቅርቡ በብፁዕ አባታችን አቡነ ይስሐቅ የተጀመረው የቅኔ ትምህርት ለሁላችንም መነሳሳትን ፈጥሯል። በጣም እንትኛ ኮሎ ኩሎ ዓለም። ስሜ ዲያቆን ያሬድ እባላለሁ። የመጣሁት በወላይታ ሀገረ ስብከት ባይራ ኮይሻ ከሚባል ቦታ ነው። እየተማርኩ ያለሁት በንባብ ቤት ነው። መዝሙረ ዳዊትን እየከለስኩ ነው ያለሁት። እዚህም ከመጣሁ 8 ወር ሊሞላኝ ነው። በነበርኩበት አካባቢ የሚያስተምረኝ ሰው ባለመኖሩ እንዲሁም ያለሁበት ቤተ ክርስቲያን ገጠር ከመሆኑ እዚህ መጥቼ ከአትብ ጀምሬ ነው ውዳሴ ጨርሼ አሁን ዳዊት እየተማርኩ ያለሁት። በእነዚህ ጊዜ ጥሩ ለውጥ አምጥቻለሁ። ጠዋት መዝሙረ ዳዊትን ከተማርኩ ከሰዓት ደግሞ ዜማ እማራለሁ። አያና ትምህርት ትምህርቱ ለአካባቢያችን አዲስ እንደሆነ ብዙዎች እየተማሩ እዚህ አካባቢ ስማር ትምህርቱ
አያዝም፣ በትምህርቴም አልዘልቅም በሚል ሀሳብ ወደ ሌላ ቦታ ይሄዳል። ነገር ግን እዚሁ የአቋቋም ትምህርት ቤት ተከፍቶ ትምህርት ቤቱ ሰፍቶ የምስክር ቤት ቢሆን ለሁላችንም ጥሩ። ብፁዕ አባታችንም ያሰቡት በገጠር ወይም በታች አካባቢ ያሉትን ቤተክርስቲያን ለማስፋፋት እንዲሁም የሚያገለግሉትን አገልጋዮችን ቁጥር ለመጨመር ስለሆነ እነዚህ ነገሮች ቢሰሩ ለሁሉም መልካም ነው። ማረፊያ ራሱ አሁን ከደጅ ነው። ብዙ አብዛኛው እዛ ሰበካ ጉባኤዎች ምናምን አሰርተውልን እዛም ባይሆን ይሻላል። ከዚህ ግን ማረፊያ ራሱ የለንም። ሀደጅ ነው የምንማረው የምንነግረውን ሁሉ ራሱ ትምህርት ከተኮረ መሰረት ዶመቶ ሰፊያ የአብነት ትምህርት ቤቱ ከጀመረ ረጅም ዓመታትን ያስቆጠረ ከመሆኑ የተነሳ ሲጀመር የነበሩ እቃዎች ናቸው አሁንም ያሉት። ቁምሳጥኖች፣ አልጋዎች ሁሉም ተጎድተዋል። ትምህርት ቤቱ የራሱ ገቢ ምንጭ ስለሌለው ይህ ለሁላችንም ፈተና ሆኖብናል። በትምህርት ቤቱ ያየሁት ችግር ሌላ ልብስ ባለመኖሩ ከዚህ ቀደም መጀመሪያ የነበሩ ልብሶች ናቸው አሁንም የምንለብሰው። በምንታመምበት ጊዜ በብፁዕነታቸው አስተባባሪነት የሕክምና አገልግሎት እናገኛለን። ባለፉት ጊዜያትም ተማሪዎች ታመው ከፍተኛ ወጪ በማውጣት ሕክምና አድርገዋል። በወርቅ ወበዕንቁ ወበከርከድየኒ ስርጉት በስባት ታሪው ሲንተሲ ሀልቹ ዜማ አስተማሪ ከነ መላኮ የሰጋፈ ሲም ተወሰየው እኔም እግዚአብሔር ይፈቅድ ትምህርቴን ጨርሼ የዜማና የአቋቋም መምህር መሆን እፈልጋለሁ። አቋቋም ያስተማሪ ከነው ቀስ ቅዳሴ አስተማሪ ከነው ሀይስ ግን ታሲ ዋና ሲንተሲ ሀልቹ ወዲያ ዜማ አስተማሪ ከነ መላኮ ያው እዚህ ከፈቀደልኝ ያው ሁሉ ነገር ፈጽሜ ያው እየዞርኩኝ ተማሪም ከፈቀደ እግዚአብሔር እያስተማርኩኝ ቤተክርስቲያን እንዲያገለግል ነው። የኔ ፍላጎት እግዚአብሔር ይፈቅድ እዚህ በብፁዕ አባታችን አቡነ ይስሐቅ የሚጀመረውን የአቋቋም ትምህርት ተምሬ ማስመስከር እፈልጋለሁ። እነዚህ ታዳጊዎች ይህን ሁሉ ችግር ችለው የነፍሳቸውን ረሃብ ለማርካት በጽናት ቆመዋል። ከሁሉም በላይ ልብን የሚሰብረው እውነት ግን ብዙ ተማሪዎች ትምህርቱን መከታተል ሲፈልጉ በማደሪያ ቦታ ማነስ፣ በበጀት እጥረት ምክንያት ውስን ተማሪዎች ብቻ ትምህርቱን እንዲከታተሉ ሆኗል። ይህም የሆነው ትምህርት ቤቱ ቋሚ የገቢ ምንጭ ባለመኖሩ ምክንያት ነው። በዚህም የወላይታ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ይስሐቅ ከመንፈስ ልጆቻቸው ጋር በመሆን ለተማሪዎች አስፈላጊ ነገሮችን በማሟላት ላይ ይገኛሉ። አብነት ትምህርት ቤት ከቅዱስ ሲኖዶስ የሚለቀቅ ገንዘብ ወይም እርዳታ የለም። ስለዚህ ይህ ምንድነው ቦራኪያቸው ይድረሰንና ብፁዕ አባታችን ከመጀመሪያ ጊዜ ከ7 ዓመት ወዲህ ጀምሮ ትምህርት ቤት እንደተጀመረ ጀምሮ ምዕመናንን ከውጭም ከሀገር ውጭም ከሀገር ውስጥም ያሉትን ከራሳቸውም ከሚያገኙት ከሲኖዶስ ከሚያገኙት ሰሞና መግዣ አሁን እንግዲህ እኔ ከዚህ ቦታ ከገባሁ ጀምሬ ብፁዕ አባታችን እንዲህ ነው ብዬ እነግራቸዋለሁ። ባለቀው ነገር ነው በጎደለው ነገር። ስለዚህ ተቸግሮ ወደ ውጭ ወደ ልጆቻቸው ወደ ሀገር ውስጥ ያሉት ወደ ውጭ ላሉት ከራሳቸውም ኪስ ካለ እንደዚህ አድርጎ ተቸግረው ግቢን ወይም ተማሪዎችን ያለውን ችግር ይቀርፋሉ እንጂ የራሱ የሆነ ከሲኖዶስ የተለቀቀ ወይም የሚለቀቅ ገንዘብ የለውም። አንተሙን እመኑ ለግብርየ ወይቤሎሙ አነ ውእቱ እግዚአ ለሰንበትም እግዚአ ውእቱ ለሰንበት እቺ ስቶር ክፍል ናት። የበሰሉ ምግቦች የሚቀመጡበት ወይም እንጀራ ተጋግሮ ወጥ ሰርቶ ሲመጣ ዳቦም ሲሰራ እዚቹ
ትቀመጣለች። እንግዲህ እዚች ሆኖ በዚች መስኮት ይሰጣሉ። እዛው አንድ ልጅ ሆኖ ወደዛ ወንበሮች ላይ አሳልፎ ያስቀምጣል። ተማሪ በራሱ የተቀመጠው ምግብ ላይ እየተቀመጠ እንደየደረጃውና እንትናቸው ይመገባሉ ማለት ነው። በዚች እየሰጡ የውሃም ቢሆን ሁሉ ነገር በዚህ ነው የሚሰጠው፣ በመስኮት ነው። ስለዚህ እንደዚህ ባለው ይሄ ደግሞ ሊጥ የሚቀመጥበት ነው። ሊጥን የሚያስቀምጡበት ነው። እዚህም ሁሉ ሊጡንና የዳቦንም የእንጀራውንም ሊጥ የሚያስቀምጡበት ነው። ይሄ እንግዲህ የወጥ ነገሮች የሚቀመጡበት ነው። ይኸው እዚህ ሮቶም አለ፣ ሽሮ መቀመጫ፣ እዚህ ደግሞ ሮቶ አለ፣ በርበሬ ማስቀመጫ፣ ይህ ዘይቶቹ ናቸው፣ ሽንኩርት ማስቀመጫ። እዚህ ወደዚህ አካባቢ ደግሞ የወጥ ነገሮች እነ ምስር ክክ ምናምን ይኸው እንግዲህ ያለቁ ነው ያሉ። እንግዲህ ዛሬ ያጨንቃለሁ እንግዲህ ከዚህ በኋላ ያለቀ ስለሆነ። ስለዚህ ይህ ደግሞ ጤፍ ነው። ቦታ ስለሌለን እንደዚሁ ተቸግረን እንደዚሁ እናስቀምጣለን። እዚህ ደግሞ የትምህርት መርጃ መጻሕፍቶቹን ናቸው ያሉ። እንዲያው ሳሙና ምናምን ነገሮችን እናስቀምጣለን። አባታችን ብቻ ናቸው ይህን እንትኑን ገቢውን እያሰባሰቡ እንደ ሊቀ ጳጳስነት ሳይሆን እንደ ሌላ ሰው ወደታች ወረድ ብለው የሚሰሩ እርሳቸው ናቸው። ስለዚህ ይህ እስካሁን የሚገኘው በጀት ከእርሳቸው ውጭ ሌላ ሰው የሚያግዝ ስለሌለ ሌላውም ሰው ተጠናክሮ ምግብ ያስፈልጋል። አሁን ለተማሪዎች አንድ ሰው ለመማር ምግብ ያስፈልገዋል። እኛውን ለምሳሌ በሰሜኑ ክፍል ስንማር ከተማርን በኋላ ደን ኮፌዳችን ይዘን እየለመን ነው የምንማር፣ ውሻውን ሁሉ ታግሰን እና ስለዚህ ብዙ ዓመት ይፈጅብናል። ከዚህ ግን እነሱ ምግቡ ተዘጋጅቶላቸው በደንብ እየተመገቡ ከሆነ ልብሳቸው፣ ሳሙናው ሁሉ ነገር ከተዘጋጀላቸው ማረፊያቸው ንጹህ ከሆነ ምንም በተሎ ቀን ይቀየራሉ። ማለት በተሎ 10 ዓመት ወይም 20 ዓመት የሚፈጀው እነሱ በ5 ዓመት አውቀው መሄድ ይችላሉ። እኛ ጊዜያችን የምናበክነው እንለምናለን። ያው ምግባችን ደግሞ ልብስ ለመልበስ ደግሞ ስራ እንሰራለን በዚያ ማለት ነው። እዚህ ልብሳቸው ከተሟላላቸው ምግብ ከተሟላላቸው በቀላል ቀን እውቀቱን ያውቃሉ እና ስለዚህ የምግብ ድጋፍ ያስፈልጋል፣ የልብስ ድጋፍ ያስፈልጋል። ለመምህራንም በቂ ደሞዝ ያስፈልጋል። መምህራኑ ለምሳሌ እንደሌላው ወጥተው ሰርተው ሌላ ስራ እንትን አይሉም። እዚሁ አብነት ትምህርት ቤቱ ማስተማር ብቻ ስለሆነ የመምህራንም ለተማሪዎችም ብዙ ገቢ ያስፈልጋል እና ስለዚህ ይህንን አብነት ትምህርት ቤት ከፍ ለማድረግ የክርስቲያኖች አስተዋጽኦ ያስፈልጋል። ይህ ትምህርት ቤት ብቻ ሳይሆን የሕይወትና የጥበብ ምንጭ ነው። ነገር ግን ይህን ሰማያዊ ጥበብ ለመቅሰም የሚከፍሉት ዋጋ ቀላል አይደለም። ስሜ ቴዎድሮስ አድማሱ እባላለሁ። የመጣው ከእምቦ ወረዳ ነው። እዚህ አብነት ትምህርት ቤት የገባሁት ታኅሳስ 15 ነው። አሁን 1 ዓመት ሞልቶኛል እና እዚህ መጀመሪያ ከመጣሁበት ቦታ ትንሽ ትምህርት ተምሬ አሁን ይሻላለሁ ከመቀደሙ። ትምህርቱም አሰጣጡም በጣም ጥሩ ነው። እዚህ መጥቼ አንቀጽ ጨርሼ ውዳሴ ማርያም ጨርሼ አሁን ዳዊት ነው የጀመርኩት እና ማታ ማታ ቅዳሴ ነው የማረው። ቦታው እኔም የመጣሁበት ቦታ በጣም ሞቃታማ ነው። ይሄ ቦታ ደግሞ በጣም ይቀዘቅዛል፣ ትንሽ ያስቸግራል እና ትንሽ ተማሪዎችም በጣም እዚህ አሁን የሚታመሙ ልጆች አሉ ብዙ የአየር ጸባይ ስላለ ቦታው በጣም ስለሚበርድ የሚለበስ ነገር ለተማሪዎች ፎጣም ቢሆን ምንም ቢሆን የሚለበስ ነገር ቢኖር በጣም ጥሩ ብዬ አስባለሁ። መንፈሳቸው ጠንካራ ቢሆንም አቅማቸው ግን ተፈትኗል። የዕለት ጉርስ፣ የመኝታ አልባሳት እንዲሁም የመማሪያ መጻሕፍት እጥረት የየዕለት ፈተናዎቻቸው ናቸው። ትምህርት ቤቱም ብዙ የገቢ ማስገኛ እቅዶችን አቅዷል። በተለይም ተማሪዎቹ እዚሁ ተምረው እዚሁ እንዲመረቁ ቦታውን በማስፋት የምስክር ጉባኤ ቤት ለማቋቋም ራዕይ ሰንቋል። የራሱ የሆነ ገቢ ምንጭም የለውም እስካሁን ድረስ።
በዚህም ልማት ስለነበረው ቤተ ክርስቲያንም ህንጻታው እስካሁን ድረስ ስላላለቀ በቅርብ ጊዜ ነው እንግዲህ ሁላችሁም ይህን ነገር እንደምታውቁት ስትራዱም የቆያችሁ ይሄ ነው ዘግቶ የነበረው። ከዚህ በኋላም ለዚህ ዓላማ ነው በአብዛኛው ጊዜ ይሄንን ንግግር የምናደርገው። መጀመሪያ ጊዜ ላይ ራሱ የሆነ ገቢ ምንጭ አለመኖሩ ይሄ ራሱ ዋናው ችግር ነው። ችግሮቹ እንዲኖሩ የሚያደርገው ይሄ ነው ማለት ነው። ሌላ ደግሞ ቋሚ የሆኑ የሚረዱ ሰዎች አለመኖሩ። አዎ ሁሌ ልማና ሲሆን ልናገኝም እንችላለን። የለመነ ሰው ያገኛልም ላያገኝም ይችላል። ስለዚህ ቋሚ የሆኑ ለዚህ ቦታ የራሱ የሆነ ገቢ ምንጭ እስኪይዘው ድረስ ቋሚ የሆኑ አገልጋዮች ወይም የሚረዱ ማህበረሰቡ ወይም ማህበራት አለመኖሩ ይሄ አንዱ ችግር ነው። ሶስተኛ ደግሞ ይሄ ትምህርት ቤት እንግዲህ እንደተጀመረ ነው። እንግዲህ ብዙ እርምጃም አልተራመደበትም። ይሄ ትምህርት ቤት የራሱ የሆኑ መጻሕፍት ማቴሪያሎች የተማሪዎች መጻሕፍት የሚመሩበት መማሪያ መጻሕፍቶቹ የሉም። አንደኛው ምን ናቸው ቢሉ እዚህ የሚያስፈልጉ ሁሉ የዜማ ማቴሪያሎቹ ድጓ፣ ጾመ ድጓ፣ ምዕራፍ፣ ክሴተ ትሩፋት ሌላም ጀምሮ ለንባቦች ደግሞ ወንጌል፣ ሰዓታት፣ ወንጌል፣ ስንክሳር፣ ድርሳናት፣ ጋድላት፣ የተለያዩ መጻሕፍቶቹ ዳዊት የላቸውም። አንዱን ለሁለት የሚመሩበትም ጊዜ አለ ቁጭ ብለው ማለት ነው። እንግዲህ እንደሚታወቀው በግልም በምንም አስቸግረናቸው እንዲም እንላለን እንጂ የላቸውም። ይሄ መጽሐፍ ያስቸግረናል። ሌላ ደግሞ እንግዲህ እዚህ ቦታ ላይ ወላይታ ሀገረ ስብከት ሰፋ ያለ ሀገር ነው። ብዙ ተማሪዎች በየጊዜው እየመጡ በፍላጎታቸው ከዳር ከጫካ ከዛ በረሃ ተመልሶ የሚመለሱ ልጆች አሉ። በቦታ ምክንያት ማለት ነው። ቦታ የለውም። እዚህ ቦታ የለውም። ማረፊያ ቦታ የለውም። የትምህርት ቤቱ መመገቢያ ቦታው በጣም ጠባብ ነው። መማሪያ ቦታውም ቢሆን በጣም ጠባብ ነው። ከ20-30 በላይ 3 ቤቶች አሉ። 20-30 በላይ ሊይዙ አይችሉም። ስለዚህ ይሄ ራሱ ያንዱ ለትምህርት ቤቱ ችግርና ዋነኛው ችግር ሆኖ ይታያል። ሌላ ደግሞ አስቤዛ ወይም ምግብም ወይም ሁሉም እንግዲህ ችግር አለ ከተባለ ይሄ ሁሉም ችግር ነውና ምግብ ራሱ እንግዲህ የራሱ የሆነ ችግር አለው። ለገባ ተማሪ ሁሉ በስርዓት ተመግቦ በስርዓት እየተማረ እንዲዘልቅ ምግብ ራሱ እዚህ ጋር የራሱ የሆነ ባጀት ስለሌለው ተለምኖ ስለምንገዛ ተለምኖ ስለምናሟላው ይሄ ነገር ሁሉ ለትምህርት ቤቱ ዋናውና አንጋፋው ችግር ሆኖ ይታያል ማለት ነው። ሌላ ደግሞ አሁን እዚህ ቦታ ላይ በአብዛኛው ጊዜ የድሃ አደግ ልጆችና አቅም የሌላቸው ቤተሰቦች ጋር ያሉ ልጆች እዚህ ያደጉ ልጆች ናቸው በአብዛኛው ጊዜ የሚመጡት። ስለዚህ ደግሞ በጫማቸው በልብሳቸው እርዳታ ይፈልጋሉ። ሁሉንም በትምህርት እርዳታ እንደፈለጉ ሁሉ በሚያደርጉትና በሚለብሱት ነገርም በሚበሉት እንደተረዱ ሁሉ በሚለብሱት ነገርም እርዳታ የሚፈልጉ ልጆች አሉ። እነዚህን ደግሞ ለመርዳት የራሱ የሆነ አቅም የሌለው ትምህርት ቤት ስለሆነ ይህም ራሱ እንደ አንዱ አንጋፋ ችግር ሆኖ ይታያል ማለት ነው። ስቶር ክፍል ራሱ የአመቱን ባጀት እንደምንም አድርገን ብፁዕ አባታችን በውስጥም በውጭም አድርጎ አለመምነው ብር ያስገቡልንም እንዲው ስቶር ክፍል እህል በረከሰበት ጊዜ እንዲው ትንሽ ወጋው በሚወርድበት ጊዜ እናስገባብንን የራሱ የሆነ ስቶር ክፍል የለውም። ይሄ ሁሉ የራሱ የሆነ የኮርስ መማሪያ ክላስ ወይም አዳራሽ የለውም። ዝም ብሎ በብርድ እየተማቱ ነው ይህንን ሁሉ እየተገፉ ያሉት ማለት ነው። ስለዚህ በዚህ አይነት ቤተ መጻሕፍት አለመኖሩ እንግዲህ እዚህ ቦታ ላይ ቅድም እዛው ዓላማው ላይና ራእዩ ላይ እንደነገርኳችሁ ዘመኑን የወጀ ሰው የሚፈጠረው ወይም የሚገኘው መጻሕፍቱን ያገላበጠ ሲሆን የንጽህና ማስጠበቂያው ሳሙና ነው። እንግዲህ ሳሙናም እንግዲህ ሁሌም የራሳችን የሆነ ሱቅ የለንም። ይሄ ሁሉ የራሱ የሆነ ኬዝ ነው። የራሱ የሆነ ፋብሪካ የለንም። እንደ ሳሙና ብቻ ሳይሆን እንደ ላርጎ ነገር ምን መርጥበት ቢኖር ኖሮ አንቸገርም ነበር ለንጽህና። ስለዚህ ቀላል የሆነ ማሽን ነው ይሄ። አሁን ይህንን ሁሉ እያሰብን እንኖራለን። ነገር ግን አቅማችን ይወስነናልና የንጽህና ማስጠበቂያ ሳሙና በየወሩ 2 ጊዜ ይሰጣቸዋል። ይህንን ደግሞ በጣም ተቸግረን በዚያም ብለን ተጋፋፍተን ብፁዕ አባታችን እንግዲህ እግዚአብሔር እድሜያቸውን ያርዝምልንና እሳቸው ናቸው እንግዲህ ወጥተው ወርደው
ይህን ያህል ሁሉ እየዘጉ ያሉት ማለት ነው። ይህን ያህል ተማሪ ባጀትና ይህን ያህል ተማሪ ኖሮ እስካሁን ድረስ 7 ዓመት በትከሻቸው ተሸክሞ ይህንን ያደረሱ እሳቸው ናቸው። ከገቢ ምንጮች ደግሞ ወደፊት ቢስተካከልልን ብንፈልገው ምንድነው ሱቆችን የራሱ የሆነ ገቢ ምንጭ እዛው እያስገኙ ለትምህርት ቤት ደግሞ የሚደግፉ ማለት ነው። ትምህርት ቤት እንደ ትምህርት ቤት አይነት እንደ ሆስፒታል ወይም እንደ ክሊኒክ አይነት ያስፈልጋሉ። እንዲህ አይነት ደግሞ እንደው ቀስ በቀስ እንደ አላማና እንደ ቅድ ሆኖ ተቀምጦ ቢያንስ ብዙ ረጅም ጊዜ ላይ እቅድ ተይዞ ቢሞሉን ይሄ ትምህርት ቤት በቃ የሊቃውንት ማፍላቂያ ይሆናል ማለት ነው። ሕክምና ደግሞ እንዲሁ ትንሽ ክሊኒክ በእኛ ግቢ ብትኖር በእኛ ዙሪያ ገዳማችን ብትኖር ጥሩ ነበረች። ነገር ግን በጣም እየተቸገሩ ታሞ ይሄዳሉ። ነጠላ ለብሶ ወይ የሆነ ነገር ለብሶ ከሄዱ በቃ ውሎ ዘው ውሎ ነው የሚመጡት። ግል ላይ ለመውሰድ ብር የለንም። እንግዲህ ስንወስድ እስከ 2000 3000 4000 5000 እስከ 10000 ሊሄድብን ይችላል። ግን ያችን ጤና ጣቢያና ሆስፒታል ስንወስድ ደግሞ በቀላል ብር እስከ 500 እስከ 600 ትራንስፖርት እስከ 1000 ሊቀርልን ስለሆነ ይህን ሁሉ ተቸግረን እንኖራለን። ሕክምናው ራሱ አስቸጋሪው ነው ማለት ነው። ትምህርት ቤቱ የራሱ የሆነ አካውንት አለው። ከድሮ ጀምሮ ያው በመጀመሪያ ጊዜም ጀምሮ የራሱ የሆነ አካውንት አለው። እሱም 1023 55 46 209 የትምህርት ቤቱ አካውንት ነው ይሄ። ስለዚህ ማጠቃለያ ያህል ይህንን ትምህርት ቤት እስካሁን ድረስ በተለይ አገር ውስጥም አገር ውጭም ያላችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እየተረዳችሁ ያላችሁ፣ እያሰባችሁ ያላችሁ፣ እያሳሰባችሁ ያላችሁ እኔ የምለው ነገር የለም። እግዚአብሔር እንግዲህ ዋጋን ሊሰጠን በሚመጣበት ጊዜ እናንተ የአባቴ ቡሩካን ዓለም ከመፈጠሩ በፊት የተዘጋጀላችሁ መንግስቱ ውረሱ የሚለውን ቃል እንግዲህ ያሰማችሁ ነው የምላችሁ። ሌላ ነገር የለም። የአባታችን የአቡነ ይስሐቅ ቡራኪያቸው ይድረሰን ይድረሳችሁ። ይህ ሲሆን ቤተ ክርስቲያን ተረካቢ አገልጋዮችን ታገኛለች። ተማሪዎችም ከእንግልት ይድናሉ። ህልማችን ሩቅ ጉዟችን አጭር እንዲሆን ግን የእርሱ እገዛ ያስፈልገናል። የወላይታን ብርሃን አብረን እንለኩስ። እነዚህን የነገ ተስፋዎችን እናልብስ፣ እናብላ፣ ትውልዱን እንገንባ። እግዚአብሔር ከሁላችን ጋር ይሁን። አንትሙ ለዓለም በገዳምኒ አንትሙ